የዚህ ፕሮግራም የክብር ስፖንሰሮች ሮያል ሚት ትሬዲንግ፣ ሚናሬት ኢንጂነሪንግ፣ ሂሊፍ የቆዳ ህክምናና የፀጉር ንቅለ ተከላ ስፔሻሊቲ ክሊኒክ፣ ዶክተር ፈቲያ መካከለኛ የጥርስ ህክምና ክሊኒክና ቀስተ ደመና አረቢያን መጅሊስ ናቸው። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። ባሳለፍነው ሳምንት እንግዲህ ወደ ሐመር ተጉዘን ወደ ጸማይ ተጉዘን ከመንገደኛ ቢላል ጋር ብዙ ቦታዎችን አስጎብኝተናችኋል፣ አዳዲስ ነገሮችንም አሳይተናችኋል። ዛሬ ደግሞ የሚቀጥለውን ሳምንት ፕሮግራማችን ይዘን ነው ወደናንተ የደረስነው። ቢላል የሚያውቁ በርካታ ሰዎች አሉ። የቢላል ሀገር ብዙ ነው። ጅንካ አለ፣ ወይጦ አለ፣ ጸማይ፣ ሐመር፣ በና፣ ኤልቦሬ በጣም ብዙ ናቸው ቦታዎቹና የቻልነውን ያህል ሄደን ጎብኝተን አሳይተናችኋል። ዛሬ ደግሞ እሱን ከሚያውቁ ከቅርብ ጓደኞቹ፣ ወዳጆቹ፣ የዳዋ ባልደረቦቹ ጋር ደግሞ ቆይታ እናደርጋለን። ቆይታ የምናደርገው እንግዲህ መርጠን ነው። የተለያዩ ቦታዎች እየሄድን ነው ቆይታ የምናደርገው። በሱ ምክንያት እስልምና የተቀላቀሉ በርካቶች አሉ። እነሱንም ፈልገን አግኝተናቸዋል። ከነሱ ጋር ቆይታ እናደርጋለን። እናንተም በያላችሁበት ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። 0937 11 68 99 አሊያም በ9282 ላይ ዋይምን ያስቀደማችሁ ሐሳባችሁን እየላካችሁልን አብራችሁን እንድትቆዩ እንጋብዛችኋለን። በያላችሁበት ቆይታችሁን ከኛ ጋር አድርጉ። መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እንዴት ነው? ሰላም ነሽ? አልহামዱሊላህ። እንተዋወቅ ማልበል? ኑሩ አድምሬ የርቦሬ ብሔር ተወላጅ ነኝ። ምናን ከተቀላቀልክ ምን ያህል ጊዜ ሆነ? ወደ 6 ዓመት ይሆናል። 6 ዓመት አካባቢ። ቢላል ጋር የተዋወቃችሁ? እዚህ ነው የተዋወቅነው። የት? እዚህ ወይጦ። ወይጦ። ቢላል ምን አይነት ባህሪ ያለው ምን አይነት ኡስታዝ ነው? ጥሩ ለኛ በጣም ጥሩ ለኛ ከአላህ ውጪ ማንም ለኛ የለም ብለን እኛም እሱን እንደውም ጥሩ ለኛ ሰጥቷል። በጣም እውቀት ለኛ የሰጠ ነበር። አሁን ወደፊት ወደዛ እናንተን ይዘዳለው ተከታተሉ ያለን እኛን ያስተማረ ነው። መጀመሪያ የምን እምነት ተከታይ ነበራችሁ? ኤርቦሬ ውስጥ የለም እኛ አልተከታተልንም። እምነት የለም። በፊት ምንም የለንም። ምንም ሙስሊም ሳትሆኑ በፊት የማንን ነበር መታመልኩት? ሶ ያወራል እንጂ እኛ ምንም ምን እንደሆነ አናውቅም። እሱ መጥቶ እኛን አስተምረው ከሱ ተቀብለን ወደ አላህ ተጠግተናል። በአላህ እጅናለን። እስካሁን ከመጥፎ ነገር ያስቀራ ነው። ድሮ መጥፎ ምን ሰራው የሰው ነገርንም አንድ ነገር ክፉ ምን ሰራውንም ትተናል። አሁን ትተናል። የሰው ገንዘብ አንመኝም። በራሳችን ላብ ነው የምንመኘው። አላህን ማያውቁና ምን ትላቸዋለህ ለነሱ? እነሱ እንደነው ነው እንጂ እኔ እንደተቀበልኩ ተቀበሉ አላህን እንጂ ሌላ ቦታ የምትሄዱበት ካለ ውጪ ማንም የለም ብዬ መከራቸዋለሁ። እሺ አሁን ለምሳሌ አንድ ሰው መጥቶ አሁን ያለህ እስልምና ትክክል አይደለምና ና ወደኔ መንገድ ብሎ ወደ ሌላ መንገድ ቢወስድ ትሄዳለህ? አልሰማም። ለምን? ምን አለ እስልምና ውስጥ? እስልምና ውስጥ ልቤ ነው። ማንም እነን ማምክረው ነገር አልሰማም። አላህን አመኛለሁ። አላህ አንድ አላህ ነው ለኔ ያለው። አንድ አላህ ነው። አንድ አላህ ለኔ አለ እንጂ የዛኛው ምክር ሁሉም አልሰማም። እኔ ተውና ልጆቼንም ሚስቴ ቤተሰቦቼንም አይሰሙም። ሰብገን ሌላ ቦታ ይዘን እናልመለው ተሳስቷል። በጣም ስህተት ውስጥ ገብቷል። እኔን ከምክር ራሱ መጀመሪያ ሄዶ ተምሮ ይምጣና ራሱን ያለውን ተምሮ ይምጣና ከዛም በኋላ እኔን የሚከር አልቀበልም የሰው ሌላ። አሁን እስልምና ቢቀርብህሳ ምን ይሆናል? አይቀርበኝም። ምን ይጎላል? አይቀርበኝም። ጎደለ አልጎደለም ለኔ ሙስሊም አይቀርበኝም። እሱን እከተላለሁ። ጎደለ አልጎደለም እኔ እሱን አልሰማም። አሁን ሰልመህ እየሰገድክ ነው። እዚህ መስጂድ ደግሞ እንደውም ኡዱስ ታረጉላ አይቻለሁ እንቀደምና ብዙ አመትን ማንንም ሳትገዛ እንደዚሁ ስትኖር ነበርና አሁን ስትሰግድ ምን ይሰማሃል ውስጥህ ላይ? ብዙ ነገር ይሰማኛል። ምን ይሰማሃል? ይሰማ እስካሁን ሳልሰግድ እስካሁን አላህን ሳልከተል የቀረው ይቅርታ ያልኩት ጠየቅኩ ነው የሚሰማኝ። እሱ ነው የሚሰማኝ እንጂ ሌላ ነገር የሚሰማኝ ነገር የለኝም። ይሄን ሁሉ አመት ሳላመልክ ቆየው። እሱ በስተቀር የለኝም።
በቃ እሱ ነው መሰማኝ እንጂ ሌላ የለም። አጣት እንዳጋጣሚ የሆነ ሰው ነገር ሰው ፈነከትኩ ወይ ሰው ሰደብኩ እሱ ብቻ ይሰማኝ ይቅር ብለኛል። እስካሁን ያወራውን እስካሁን ሰው የሰደብኩ አዋቂ እናት ወይ አባት ወይ ታላቅ የሰደብኩ ይቅር ብለኛል አልኩ የሰገርኩ ነው እንጂ ምንም ነገር መሰማኝ የለም። አላህ ዋላ የተከተልኩ ነው። በጣም አመሰግናለሁ ነው። እንቀጥላለን። አብራችሁን ቆዩ። ውድና የተከበራችሁ ተመልካቾቻችን የምንገኘው ወይጦ ከተማ ላይ ነው። ዞር ዞር እያልን ቢላል እንዴት ያለ ባህሪ ያለው ሰው ነው እያልን ስለ ቢላልም እየጠየቅን እግረ መንገድ ደግሞ እስልምና የተቀላቀሉ ወንድሞቻችንንም እንዲሁ የህይወት መንገዳቸውን በትንሹም ቢሆን እየተጋራ ነው ቆይታ እያደረግን ያለ ነው። ያላችሁበት ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። መልካም ጊዜ ይሆንላችሁ። የኔ መንገድ ፕሮግራም ይቀጥላል። أعوذ بالله من الشيطان الرجيم. الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا صدق الله العظيم. ما شاء الله. ሲራጅ ይባላል። የቢላል ማይዶ የመጨረሻ ወንድም እንዴት ነህ? አለን አልሐምዱሊላህ። ቢላል ምን አይነት ወንድም ነው? እንዴት ያለ ወንድም ነው? እስኪ ንገረኝ ስለ ቢላል። ቢላል ወንድማችን በቃ ሁሉም ነገር እኛን ወደ እስልምና የመለሰው እሱ ነው። መጀመሪያ ለእስልምና አናውቅም ነበር። የመለሰን እሱ ነው እኛን ወደ እስልምና ያኔ ቁርአን አክተመሃል ኪታቦችንም እየቀራህ ነው የምትገኘው? አዎ ኪታቡን ቀርተናል ግን በእምሮ አላፈስኩም ባንስ ግን ኪታቦቹን ቀርተሃል። የት ነው የተማርከው አንተ ቁርአን? ወሊሶ። አሁን ምን እያደረክ ነው እዚህ? እዚህ በቃ ልጆችን ማስቀራት ልጆች አንዳንድ ጂንካ እንትን ይላል። ጂንካ ላይ ያሉ ትናንሾች ታስቀራለህ? አዎ የቤት ልጆች ነው እንጂ በቃ ጎረቤቶች እነሱን ነው ማስቀር። የምትኖረው ቢላል ጋር ነው። ቢላል ደግሞ የሚኖረው ጂንካ ነው። ስለዚህ የቢላል ቤት አካባቢ ያሉ ጎረቤቶችን ልጆችን እየሰበሰብክ ቁርአን ታቀራለህ? ለወደፊት ምን መሆን ነው የምትፈልገው? ለወደፊት ኢልሚ ማግኘት ነው የምፈልገው። ኸይር ስራ መስራት ፈልጋለሁ። እነሱን ነው በቃ እነሱን ማድረግ ትፈልጋለህ? አሁን ጀምረሃል? አዎ ኢንሻአላህ። አመሰግናለሁ። ውድና የተከበራችሁ ተመልካቾቻችን የተከታተላችሁ ያላችሁ የኔ መንገድ ነው። አብራችሁ ስላላችሁ እናመሰግናችኋለን። አሁን ደግሞ በቢላል ማይዶ እናት ቤት ነው የምንገኘው። ማላ ነጋይኮ ጎበዝ ነኝ አይደል? እንዴት ነው? ሰላም ነው። ቢላል ስንተኛ ልጅ ነው? የመጀመሪያ ልጅ ነው። ቢላል መጥቶ እንግዲህ እኔ ጋር ቲቪ ላይ ሲያወራ ቤት ቁጭ ብለው አይተውታል? አዎ አይቼዋለሁ። አንቺንም ለይቼሻለሁ። ፕሮግራሙን ቁጭ ብለው ሲያዩ ምን ተሰማውት? አቆም ብዙም ባልረዳውም በጣም ደስ በሚል ሁኔታ ነው ያየሁት። እንግዲህ ፕሮግራሙ ላይ ሲያወራ ቢላል ስለርሱ አውርተው ነበርና ለ3 አመት ያክል እስልምና አልቀበልም ብለው እናቴ ቆይተውብኝ ነበር አለ። ለምን ነበር እምቢ ያሉት አልቀበልም ብለው?
መጀመሪያ የተፈጠርንበት ባህል ነበር ያ ባህል ደግሞ ከማህበረሰቡ ጋር ባለው ያናኗር ዘይቤ እሱ ይዞ የመጣውን ነገር አዲስ ሆኖ ለሁሉም ሰው ተገኘ ያንን አዲስ ነገር እሱ ብቻውን ነው ጥረት አድርጎ ድርቅ ብሎ ሲከተል የነበረው እና በወቅቱ አንደኛ በሱ ብቻ የመጣም ሆኖ ሁለተኛ ደግሞ ራሴ ከማህበረሰቡ ጋር ያጋጫል በሚል ነበር ያልተቀበልኩት አሁን አልহামዱሊላህ እስልምናን መኖር ጀምረዋልና መጨረሻ ላይ ግን ያሉትን ባህል ትተው እንዲኖሩ ምን ምክንያት ሆነውት መጀመሪያ ሙስሊም ሆነን ነው የተረዳሁት ለዛ ነው የተከተልኩት እንዴት በርግጥ በተማርኩት መሰረት ሁሉም በተፈጥሮ ላይ ነው የሚፈጠረው የሚለው ነው የተማርነው ደንባችን እና የሌሎችን እምነት ተከታዮች ደንብ ብንመለከት ከተወሰነ ጊዜ በኋላ ነው ድላችን ቀይረው ሲያሜ የሚሰጡት በተፈጥሮ ላይ ካለ ሲያሜ የሚመጣ እምነት እስልምና ነው እንደሌላ እምነት ማጥመቅ የሚባል ነገር የለም ቀጥታ እንደተፈጠረ ነው ያለው ይህ ደግሞ ከኛ እምነት ጋር ከደንባችን ጋር የሚመሳሰል ሆኖ ስላገኘሁት ነው ቢላል ምን አይነት ልጅ ነው እስቲ ስለ ቢላል ንገሩኝ ማዳና ولا بايك تاخيت بايك يداكيت እንጂ ታባያ ባይክ ያከብረኛል ይንከባከበኛል በጣም ነው የሚቆረቆርልኝ እንደሱ የሚያስደስተኝ ልጅ የለም በመወለዱ መኮራለሁ ወሎ ዳዲና እግጆ ባይኖ ና ካና ዳለና ማሻአላ ለወደፊት ምን ሆኖ ማየት ይፈልጋሉ ምንድነው ህልሞ ዋቁ ጋና ሰዋዳ አላህ ብዙ ልጆችን ይስጠው ሚስቶችንም ጨምሮ ይስጠው ዘርማንዘሩ በእስልምና ይባዛ ብዬ ነው ዱዓ ማደርግለት ዳዋ ያደርጋሉ እንደርሶ ወየማላ አው አደርጋለሁ ብዙ ሰዎች እኔ ሰበብ ሁኛ ያስልሚያለሁ ሴቶችንም እና በጣም ነው የሚያከብሩኝ አልহামዱሊላህ በጣም አመሰግናለሁ ስለተገናኘን በጣም ደስ ብሎኛል ነው ዱዓ እንቀበል ከርሶ ዱዓ ዋቁ ከነለኩም ለዳ መንገድሽን አላህ ያግራልሽ ክፉ ያንካሽ አሜን አላህ ከንቅፋቱ ሊጠብቅሽ ወደ ቤትሽም ወደ ቤተሰቦችሽም ወደ እናት አባትሽም በሰላም ያስገባሽ አሜን ከልብ ነው ዱዓ ያደረኩልሽ እሺ በጣም አመሰግናለሁ ሰላም አለይኩም ወአለይኩም ሰላም እንዴት ነህ አለና አልহামዱሊላህ የቢላል ማይዶ ሌላኛው ወንድም ጋር አሁን ደሞ ቆይታ የምናደርገው መሐመድ ማይዶ ቢላል ታላቅ ወንድምህ ነው ቢላል ምን አይነት ባህሪ ያለው ወንድም ነው ቢላል ደስ የሚል ባህሪ ነው እስከ ዛሬ አልহামዱሊላህ እንደው ኮርኩሙንም ማያውቅም እናንተ ተጠፉም ነው ወይስ እሱ አይኮረኩምም ነው እኛ እናጠፋለን እሱ ባህሪው ደስ ስለሚል ነው ይሄን ሁሉ ችሎ ስለሆነ ነው እንግዲህ ቢላል እስልምናን ከተቀላቀለ በኋላ ነው እናንተንም እንድትቀላቀል ያደረጋችሁና ታስታውሳለህ ቢላል ሲሰልም እንዶ አስታውሳለሁ በጣም አስታውሳለሁ እንዶ ከቤት ራሱ አባረንም ነበር ሄዶ ቀራ ቆይቶ ከቆይታ በኋላ ነው መጥቶ እኛን ማሰለም እስልምና ውስጥ ከተቀላቀልክ በኋላ ምን አዲስ ነገር አገኘ እስልምና ላይ ከተቀላቀልኩ በኋላ አልহামዱሊላህ ወላሂ ደስ ብሎናል ከበፊቱ ጨለማ ወደ ብርሃን ወጥተናል ወደ ብርሃን ስንወጣ ደግሞ ሌላውንም ለማውጣት የሞከርን ያለነው እናትህ ጻማይ አባትህ ሐመር ናቸው እና የሁለቱ ብሄር ቅልቅል ናቸውና አሁን አብዛኛውን የሐመርም ሆነ የጻማይ ማህበረሰብ ሃይማኖት የላቸውምና እናንተም ሃይማኖት ከሌላው ሰዎች ውስጥ አንዱ ነበራችሁ አሁን ደግሞ እምነት አላችሁ ለአንድ አምላክ ተሰግዳላችሁ አይደለ አንድ አምላክ ታመልካላችሁ ምን ልዩነት አለው እንዲሁ ዝም ብሎ መኖርና በጣም ልዩነት አለው ምን አለው አንድ አላህን ማወቅ በሱ ማመንና በሱ እሱን መከተል ለራሱ አንድ ልዩነት እስከ ዛሬ እንደ ሰንከተል የቀረነው ራሱ በጣም ስናስበው በጣም የሆነ ብዙ ነገር ያጣቶችን የሰራን ይመስል ከብዶን ነበር አሁን አልহামዱሊላህ ደስ ብሎናል የሱን መንገድ በመከተላችን እስልምና ምኑ ደስ አለ እስልምና ሁለመናው ነው ደስ የሚለው ሁለመናው ደስ የሚል ነው ሁለመናው እስልምና ማለት አንድ አላህን በማምለክ ብቻ ራሱ ደስ ይላል አንድ ፈጣሪ አለ ብለን እሱን በመግዛታችን በጣም ደስ ይላል እስልምና በቃ ተሰፋፍታ በቃ ሁላችንም ሙስሊም ብንሆን በጣም ደስ ይለኛል
መሰረታዊ ፍላጎታችን የሆነውን መጠለያ ለማግኘት ከዚህ በኋላ ስንት ዓመት ይፈጅብናል? ከኪራይ ቤት ነፃ ወጥቶ በራስ መኖሪያ ቤት ህይወትን የመምራት የሰርክ ምኞታችንስ መቼ ይሆን የሚሳካው? የብዙዎቻችንን የጋራ ህልም ለመፍታትና እንደ ሰማይ ከራቀብን የቤት ባለቤት የመሆን ፍላጎት ጋር ለማቀራረብ ለቃልና ሙያቸው ታማኝ በሆኑ የምህንድስና ባለሙያዎችና የሪል ስቴት አልሚ ጥምረት የተቋቋመው ሚናሬት ኢንጂነሪንግ ከመልከ ብዙ አዳዲስ ዘዴና አማራጮች ጋር እነሆ የምስራች ይለናል። በውጤታማ አመራርና በጠንካራ አደረጃጀት ትርጉም ያለው ለውጥ ለመፍጠር እየተጋ የሚገኘው ድርጅታችን የጋራ መጠቀሚያን ሳይጨምር በ130 ካሬ ላይ የሚያርፉ ባለ 3 መኝታ አፓርትመንቶችን እሴቶቻችንን ባከበረ ዲዛይን በማስገንባት በሽያጭ ላይ ይገኛል። ሆስፒታል ስታንዳርድ ሊፍቶች የሚገጠምላቸው ባለ 15 ወለሎቹ የሚናሬት አፓርትመንቶች በአንድ ወለል 4 አባወራን ብቻ የሚያስተናግዱ ሲሆን በቂ የመኪና ማቆሚያን ጨምሮ መሰረታዊ አገልግሎት የሚሰጡ ግብአቶችን ያሟሉ ናቸው። በአንፎ በጀሞ 2 እና በኮልፌ ቀራኒዮ ሳይቶቻችን በግንባታ ላይ ከሚገኙ አፓርትመንቶች በተጨማሪ መካከለኛ ገቢ ላላቸው የቤት ፈላጊዎች የተጠና መላ ይዘን መተናል። በ0902 959697 እና በ0903 10 11 12 ላይ ደውለው አሊያም ለቦኦሳክ ታወር አንደኛ ፎቅ ወደሚገኘው ዋና መስሪያ ቤታችን ብቅ ብለው እንመካከር። ሚናሬት ኢንጂነሪንግ። ሄሎ አያት። ሄሎ ሀቢቢ፣ እንግዶች እኮ ዛሬ ነው የሚመጡት። ኧረ እባክሽ ሰው እንዴ? ለማንኛውም ስጋ ልቆብኛል እንድታመጣልኝ። እሺ መርሃባ። ሄሎ ጤና ይስጥልኝ ሮያል ሚት። አንድ በግ ፈልጌ ነበር። ፍሬሽ ፊል ፍሬሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነዎት? አልহামዱሊላህ። እርሶን እንኳን እንተዋወቅ አይደለም ቲቸር ዱባለ ከዚህ ቀደም በቪዲዮም በስምም በድምጽም እንተዋወቃለንና ዛሬ ደግሞ እዚህ ተገናኝተን ሀገሩ ላይ ስለተገናኘን በጣም ደስ ብሎኛል። እኔም ደግሞ ባንቺ መንገድ ጠርተሽኝ በእኔ መንገድ ትመጫለሽ ብዬ ያላ ፍቃድ ሆኖ እዚህ በመምጣትሽ አልহামዱሊላህ አላህ ምስጋና ይድረስ። አልহামዱሊላህ። ቢላል ጋር በጣም ጥሩ ወዳጅ እንደሆናችሁ አውቃለሁኝ። ያው ቢላል ስለነገረኝ ማለት ነው። ትውውቃችሁ መስ ጀመረ? እንዴት ጀመረ? አጋጣሚዎቹ ግን እንዲህ ያሰብናቸው ሳይሆን እሱ ለችግሩ እኔ ደግሞ ሰዎች ሽማግሌ ትሆናለህ ብለው በማሰባቸው በሽምግልና ነው የተገናኘነው። ቢላል ጋር የሆነ አጋጣሚ ነው ስራ ላይ ያለው መጥቶ ለበዓል እንዳቦ ኩኪስ ምናምን ሊያዝ መጥቶ ሲጠይቀኝ ለበዓል ሲጠይቀኝ እስላም ነህ እንደ ምናምን አልኩት። ግን ታሪኩን ሰምቻለሁ። መጀመሪያ እንዴት ታስሮ አንድ ልጅ ሰልሞ ምናምን ፖሊስ ጣባ ሲሉ ወሬ ጫፍጫፍ ሰምቻለሁ። ግን እዛን ቀን አየሁት። አዎ እኔ እኮ ነኝ ቢላል የሚባለው ባለፈው እንዴት ታስሬ ፖሊስ ጣባ ምናምን ሲል በቃ ታሪኩን ሲነገረኝ በጣም ማረከኝ እና በቃ ስልኩን ወስጄ ከዛ በኋላ የተከታተልኩት አንዳንድ ነገር የተጋገዝን ከሱ ነገር የተማርኩ እኔም ከሱ እሱም የተማረ በቃ ለቤተሰብ ሆነን ቆየን። ቲቸር ወርቅነህ ቲቸር ዱባለ ያለ ይነግረኛልና እንግዲህ እርሶ የቢላል ጓደኛም ቤተሰብም አጋዥም ሁሉ ነገር ሆናችሁ ነው አብራችሁ እየሰራችሁ ያላችሁና ቢላል ጋር መችና እንዴት ተዋወቃችሁ? አልহামዱሊላህ ቢስሚላሂር ረህማኒር ረሂም። እኔ ከቢላል ጋር የተገናኘሁት በጥሩ ሁኔታ ላይ ባልነበረበት ጊዜና ሰዓት ላይ ነበር። በእኛ መስጂድ ጃሚው ሰላም መስጂድ አስተዳደር ነኝ። መስጂዳችን ላይ ጁማ ከአሱር በኋላ ውይይት አለን። ሁኔታዎች በተመለከተ ስናወራ የቢላልን መታሰር እዛ መድረክ ላይ ይሰማለው። መድረኩን የመራው ነበርና እስልምናን ተቀብሎ ነው የታሰረው ለምን ሰለምክ የሚል ተጽዕኖ ያሳደሩበት ነው የሚል ኢንፎርሜሽኑን ሲሰማ በቃ ውስጤ የሆነ ስሜት አደረብኝ እና እኔ እሱ ብቻ አይደለም የታሰረው እኛ ሁላችንም ነው የታሰርነው። እዛ የመስጂዱ አስተዳደር ነኝ እኔ ጀማውን ሰብስቤ እንወያይበት ነበር። በዛ ጉዳይ ላይ ስንወያይ ነው አነሳው እሱ ብቻ አይደለም የታሰረው እኛ ጭምር ነው የታሰርነው። እስልምና ተቀበለ ተብሎ ከእስልምናው እንዲወጣ ያደረጉበት ተጽዕኖ ስለሆነ ይሄን እንዴት አድርገን ነው የምንታገለው የሚለው ስሜት ውስጤ ያሳደረብኝ። ከዛ በኋላ ምንድነው መፍትሄ ሐሳብ ማምጣት ያለብን ምን ማድረግ አለብን የሚል ነገር ነበር ስንወያይ የነበረ ወንድሞች ጋር። አንዳንዱ ይቅር ይላል፣ አንዳንዱ ደግሞ አይ
መስሪያ ቤት ሄደን እናናግራቸው አይ መሆን የለበትም ያ ከመሆኑ በፊት እንዲህ ብናደርግስ አንድ የሆነ ሁለት ወንድሞች ሆነን የዛን ጊዜ ድምጻችን ይሰማ በሬዲዮ ነበር ያ በድምጻችን ይሰማ ሬዲዮ እሱ ይዞ የመጣ ከሐዋሳ መድረሳ ይዞ የመጣው መረጃ ነበር ያንን መረጃ አሳይቶም ሊቀበሉ ስላልቻሉ ይሄን መረጃ ፖስት አደረግንና ለድምጻችን ይሰማ በሬዲዮ አየር እንዲውል አደረግን ባደረግነው በሶስተኛው ቀን ነው በሁለተኛው ቀን ተፈታ ያ አጋጣሚ እኔ ከቢላል ጋር እንድታወቅ ምክንያት ሆኖኛል ከዛ ጊዜ ጀምሮ ነው በቃ እሱ ጋር እንድንቀራረብ በቃ እንድንተሳሰብ አብረን እንድንተጋገዝ ይሄ ነገር ግፊት ሰጠኝ ማለት ነው ቢላል ጋር ከተዋወቀን ቢያንስ ወደ 2006 አካባቢ ተዋወቅና ያው እሱ እዚህ ጂንካ ሲመጣ መጀመሪያ እኔን ነበር የሚያቀውና የሚያገኘኝም በብዛት እኔን ነበር ሲመጣ የሚያርፈው የሚውለውም እኔ ጋር ነበርና በዛ ነው የምንተዋወቀው ቢላል ግን እንዴት ያለ ባህሪ ያለው ልጅ ነው ባውቅ ደስ ይለኛል የቅርብ ጓደኛ የቅርብ አማካሪ አብሮም እንደሚሰራ ሰው ጸባዩ ለስለስ ነው በጣም ቻሌንጅ የሚያደርግ ንግግር ቁጣ ንግግር እንኳን ሲሆን ሪስፖንሱ ወደ እኔ ጋር የሚመጣው ለስለስ ያለ ሐሳብ ነው ከዛ በኋላ ለኔ መልሶ ማሰብ ነው ትቸር በዚህ አካሄድ በዚህ በረሃ ሙቀቱ ምግቡ እነዚህ ሁሉ ለርሶ በሽታ መቼ ስላልሆነ መቀዛቀዝ የሚል ነው ስለዚህ እኔ ሲበር እሱ ይራመድ ነው ስለዚህ እኛ ነገሮች ሁሉ ለማገናኘት ያው በመሐከላችን የሚኖሩ አንዳንድ ጊዜ ቶናቸው ከፍተኛ የሆነ ጭቅጭቅ የሚመጣ ነው ስለዚህ ያንን መቻሉ እስካሁን ይገርመኝ በራሱ ደረጃ ከዛ ውጪ ከዚህ በፊት ያጋጠመውን ቻሌንጅ እንትን ስል ምን አይነት ጽናት ነው ሰው ልጅ አንዳንድ ነገሮችን ለመከላከል ከውስጥ ያለውና በእውቀት የታጀበ ሲሆን ደና እሱ የዛሬው እውቀቱ አይደለም በትላንቱ እውቀቱ ቻሌንጆችን ተቀብሎ ሲራመድና እንደገና እኔ ራሴ ደግሞ ሌላ ቻሌንጅ ስለሆነበት እሱን ተቋቁሞ መሄዱ ከፍተኛ ስለሆነ መልካም ባህሪውን እኔ በጎናጸፍ ደስ ይለኛል እስካሁን ግን ጓደኛዬ ነው ወንድሜ ነው መውረስ አልቻልኩም ስለዚህ እየተጓተትን ነው ማለት ነው ባህሪው ያው እስልምናው ላይ ጠንካራ ነው ማለት ጥንት ይዘው እስላም ከመጡ ከማያው አንፃር እንዴ ንጽጽር ላይ ሰው መስለም ሲፈልግ ስለ ዲን መማር ሲፈልግ ብዙ ነገሮች እውቀቶች እሱ ጋር አሉ እኛ እሱ ነው የምናማክረው ማለት ነው በዛ እስልምናው ላይ በጣም ጠንካራ ነው ወላሂ የተጠራበት ቦታ ይሄዳል ብዙ ገዛ ያደርጋልኛ ሰዎች መስለም ሲፈልጉ እንዲ ማስተማር ሲፈልግ እኛ እሱ ነው የምንጠራው ማቅረባችን ስላለ ማለት ነው ጥሩ ባህሪ ያለው አቀራረቡም ማሻአላህ ደስ ይላል እንዲሁም የነበረ እስላም ነው መስሎ ከውጪ ገና እንደመጣም አይደለም ጥሩ እስላሚክ ባህሪ ነው ያለው አስደሳች ትሁት ነው ሰውን ሳይ ፈገግ ብሎ ነው ሰላም የሚለው ጥሩ ሲፋ አለው ቢላል ተፈጥሮ የለገሰው መልካም ባህሪ ያለው ከሰው ጋር የመግባባት የመቀራረብ ጥሩ ሰነ መግባር አለው ይሄ ተፈጥሮ የለገሰው ነው ብዬ የሚለው እና ይሄንን ባህሪው ነው እኛንም ገስቶን አብረን እንድንንቀሳቀስ አብረን ተያይዘን ዲነል እስላም እንድንሰራ የጋበዘንና የገዛን ነገር ይሄ ነው ቢላል ያው ሰው መቅረቡ ምናምን ወደ ራሱ ያቀርባል ይመክራል ጥሩ ባህሪ ያለው ስለ እስልምና ይመክራል ነግራል ደስ ይላል ቢላል ባህሪው በጣም ጥሩና ተግባቢ ሆነ ከሰዎች ጋር ቶሎ መግባባት የሚችል ጥሩ ባህሪ ያለው ልጅ ነው ከቢላል ምኑ ይገርማል ቢላል ከሚገርሙ ነገሮች የዚህ ያክል እንደዚህ በአጭር ጊዜ ውስጥ ሰልሞ ይሄንን ያክል ሰዎችን የማስለምና በዚህ ያክል ልፋት ለእስልምና ለዲኑ ይሄን ያክል ልፋት ሲያደርግ እኛ ምን እየሰራን ብዬ እኔም ከሱ ብዙ ትምህርቶች ወስጃለሁ ኢንሻአላህ ከሱም ተከትያ የሰራው ገኛል ኢንሻአላህ ትንሽም ቢሆን ያው እኔም ንጽጽሩ ላይ ተወሰነ ትንሽ ልጆችን በአካባቢ ላይ አሪ ብሔረሰቦች አሉ እነሱ ጋር በመሄድ ተወሰነ ልጆች አሁን ኢንሻአላህ የሰለሙ ነው መንገድ ላይም ያሉ ያልሰለሙ አሉ አሪ ብሔረሰብ ቋንቋውን ትችላለህ ነው ኖ አማርኛ ይችላል እዚህ አካባቢ ለከተማ ቅርበት ያላቸው ለጂንካ ቅርበት ያላቸው አማርኛውን ይችላል ቢላል ይገርማል አው የቢላልን አመጣጥ ወይም ስለ ቢላል ወደ እስላም አገባብ ሁሌ ሰው ያስገርማል የነሱ ደግሞ ለየት ይላል ምክንያቱም እስልምናን ለማዳረስ ወይም ለማሳወቅ ቋንቋ መቻል ማወቅ እውቀትም ያስፈልጋል ለነሱ ግን ያው
አላህ በቁድራው አላህ ያደረሰ ነው የሚመስለኝ እንጂ እኔ በዚህ ዘመን እስልምናን ሙሉ በሙሉ አፍሱም ወይ እስልምናን ማስመሰል በጣም ከባድ ነው። ከዛ አንፃር ያልታሰበ አገባብ ነው የገቡት እና ይሄ ያላህን ትልቅነት ያላህን ችሎታ ነው የሚያሳየው። እሱ ነገር ይገርሞታል። እንደዚህ ካለ ማህበረሰብ ወጥቶ እስልምናን ተቀላቅሎ ከዛ ደግሞ እንደዚህ ያሉ ስራዎችን እየሰራ የሚገኝ ወንድም ነውና ለምን ገረሞት በሰዓቱ የሱ መስለም? የሱ መስለም እኔ አልጠበኩም። እዚህ ቤት ከነሱ ብሔረሰብ እንዲህ እስልምና ላይ መጣ ሰው እኛ አሁን እኛም ከሌላ ቦታ መተን ነው ብዙ የለም ከነሱ ብሔረሰብ እሱ የመጀመሪያ ሆኖ እንደዚህ በአንዴ ብዙ ነገር ሲያወራ አይቼ በጣም ገረመኝ። አልጠበኩ ሰው ነው ማለት ነው። እኔስ ምን ሰርቻለሁ ምን ያደረኩ የሚለው ራሴ በስራው ሲጃለሁ ስሰማ ደግሞ እርሶም ልክ እንደ ቢላል እንደው ዛሬ ያለበት ደረጃ ላይ ይደርሳል አሁን እየሰራ ያለውን ስራ ለወደፊት ይሰራል ብለው አስበው ያውቁ ነበር የዛኔ? አው ከሁኔታው ሳይ በቃ ለእስልምና ያለው ጉጉትና ፍላጎት ተነሳሽነቱን ሲያይ በቃ ይሄ ሰው ሰፖርት መደረግ አለበት ቢደገፍ የተሻለ እንቅስቃሴ መፍጠር ይችላል የሚል ሐሳብ ውስጥ ነው የገባው። አንዳንድ ነገሮችን ያማክራይ ነበር። በቃ የዛን ጊዜ ሞራል ሰጠዋለሁ በሚፈልገው ነገር ድጋፍ አደርግለታለሁ ሌላውን ጀማውን አስተባብራለሁ እና እንቅስቃሴው ወደፊት ጥሩ ነገር ላይ ያደርሳል በአካባቢው ላይ ጥሩ እንቅስቃሴ ይፈጥራል የሚል ስሜት ውስጥ ነበርኩ በእኔ ግንዛቤ ማለት ነው። እዚህም እርሶ ዳዕዋ የሚያደርጉበት ቦታ እንደሆነ ሰምቻለሁ። ወደ ተለያዩ ቦታዎች እየሄዱ ዳዕዋ ያደርጋሉ። ከቢላል ጋርም ብዙ እንቅስቃሴዎችን አብረው ያደርጋሉ። ወደ እስልምና መመለስ ከዛ በኋላ ደግሞ እንደገና ጥሪ ለሰዎች ማድረግ ሌላኛው መንገድ ነውና ቢላል ጋር አብራችሁ እየተጓዛችሁ ነው አንድ ላይ ዳዕዋ የምታደርጉት። ያው እሱ ጸማይኛም ሐመርኛም ይችላል እርሶ ግን አይችሉም። እንዴት ባለ መልኩ ነው ዳዕዋው የሚያደርጉት ታዲያ? አንድ ቢላልን ራሱን ተጠቀመዋለሁ ማለትም ውስጥ ያለውን ነገር ሐሳብ እድል ይሰጠኛል ያንን ሐሳብ ትራንስሌት አድርጎ እንዲያቀርብ ነው። ከዛ ውጪ ትልቁ ነገር ማመቻቸት ነው። ከሱ ጋር አብሮ ሆኖ ቻሌንጆችን መቀበል ለሱ ከፍተኛ የሞራል ድጋፍ ስለሆነ አቅጣጫ መስጠቱ ላይ ደግሞ አለሁበት አድቫይስ መስጠት ነው መመካከር ነው። እሱ ደግሞ ትልቁ የኔ ፓርት ነው። ስለዚህ በዛ እንሄዳለን። ከዛ ውጪ ሳይን ምልክት ነው። የቢላል የጀርባ አጥንት ነው አማካሪ ያንሳል። እንግዲህ መጥቶ እንደዛ ካወራ በኋላ ብዙ መስጂዶች መድረሳዎች እና ማህበረሰቡ የሚያስፈልጋቸው ነገሮች የተወሰኑትም እንደው ሙሉ ለሙሉ ባይባልም ትንሽም ቢሆን ለውጥ ነገር ኖሯልና ይሄ ነገር ማህበረሰቡ ማግኘቱ ለቢላል ምን አስተዋጽኦ ያበረክትለታል? ለማህበረሰቡስ ምን የተለየ ነገር ይኖረዋል? ያው እስልምናን የበለጠ እንዲያቅ እስላም ምን ያህል ተደራሽ ሆኖ ሰዎችን አንድ አድርጎ እንደሚጋብዝ ሌላውም አካባቢ ላሉትም ሌላ ላልሰለሙትም ትልቅ አስተዋጽኦ አለው። አሁን ብዙዎች እሱን እያዩ ሌላውም እየተማረከ ነው ከምሰማው አንፃር ጀባ ላይም ብዙዎች አሁን እስልምና ለካ እንደዚህ ሰውን ይጠይቃል ይረዳል ብሎ እንደውም አሁን ፊት የሚጠሉት ሁሉ ወደሱ ሽፋን መስጠት ጀምረዋል። ነገሩን ሲያዩ ፍሬያማ ሆኖ ሲያዩ ወደሱ ማድላት ጀምረዋል። አሁን እንደውም ከምሰማው አንፃር ከቀረበ በኋላ የተለያዩ ወንድሞች የጠየቅናቸውን ጥያቄዎች መልስ ለመስጠት አካባቢው ድርቅ እንደመሆኑ መጠን የምግብ እርዳታ ማድረጋቸው ትልቅ ለውጥ ነው በአካባቢው ላይ። እንደገናም ደግሞ ወፍጮችን ማምጣታቸው ባለው ከአካባቢው ተጨባጭ ሁኔታ አንፃር ሲታይ ትልቁ ስራ ሊሰራና ሊደረግ የሚገባው የሰው ልጆችን አይምሮ ማልማት ነው። ስለዚህ እነዚህን በማልማት ዲነል እስላምን ለትውልድ ማሸጋገሩ ትልቅ ፋይዳ ያለው ነገር ስለሆነ ዋናው ልማት የሰው ልጆች አይምሮ ላይ ማልማት ነው። በእውቀት ከለማ ጭንቅላታቸው ትውልዱ አካባቢውን ይቀይራል የሚል ተስፋና ጉጉት አለን። ለወደፊት ምን ሆኖ የት ደርሶ ማየት ፈልጋለሁ? ወደፊት ለዚህ አካባቢ ትልቅ ዳኢ ሆኖ የአካባቢው ማህበረሰብ ቀይሮ ተለውጦ ማየትን ነው የሚፈልገው። እንደሚለወጥም ተስፋ አለኝ። እንግዲህ ቢላል የኔ መንገድ ፕሮግራም ላይ ጋብዦ መጥቶ ስለ ህይወት መንገዱ አውርቶና ስላለፈባቸው ስለወጣባቸው ስለሄደባቸው ሁሉ መንገዶች አውርተን የህይወት መንገዱን ለተመልካቾችም አድርሰን ነበርና ብዙዎች ዘንድም ደግሞ ግርምትን የጫረ የህይወት መንገድ ነበረው። የሐመር ተወላጅ እንደመሆኑ እኛ ደግሞ እንደዚህ ያሉ ብሔረሰቦችን ከሃይማኖት ውጭ ነው የምናውቃቸውና እንደዚህ ያለ ወደ እስልምና ተመልሰው ወደ ተፈጥሯዊ እምነታቸው ተመልሰው ከዛ ውጭ ደግሞ እነሱ ያዩትን ብርሃን ደግሞ ሌሎች ያሳያሉ የሚል እሳቤም ኑሮና አያውቅምና በኔ በኩል ኑሮኛ አያውቅም። እሱን እንደ አዲስ እንዲገለጥልኝ አድርጓል። በርዳዋ የሚያደርግባቸውን ቦታዎች ይሄ መርቁቃን ቡራን ሁሉንም ቦታ ሰንጎበኝ ነበርና እሱ መጥቶ ሲያወራኝ ፎቶንም እያሳየን ለተመልካቾቻችን ምን እናሳያቸው ነገሮች ነበሩ። አሁን ደግሞ ያ ነገር ተለውጦ እንደ አዲስ ብዙ ነገሮች ተቀይረዋል። እኛም እንግዲህ ከአዲስ አበባ እስከዚህ ድረስ 750 አካባቢ ኪሎ ሜትርን ተጉዘን የመጣነውም ያንን ለማሳየት ነውና
መድረሳዎች ተሰርተዋል፣ መስጂዶች ታድሰዋል፣ ተሰርተዋል፣ ብዙ አዳዲስ ነገሮች ደግሞ ሆነዋል። ይሄም የሆነው ቢላል መጥቶ ካወራ በኋላ ነው። ይሄ ነገር እንደ አዲስ እንደዚህ መሆኑ ለማህበረሰቡ ምን አዲስ ነገር ፈጠረለት? ጥሩ ፖይንት ላይ ነው ያመጣሽኝ። በመጀመሪያ በእኛ ላይ ያመጣው ለውጥ ነው። ከጎናችን ሞራል የሚሰጠው ሰው በጣም ጥቂት ነበር። አንድ ወቅቱ ያሳደረው ተጽዕኖ ነው። ከዛ በኋላ ደግሞ እርምጃችን ላይ ያው ሌሎች አስፍሮት ኃይላት በሚሄዱበት ቶር ላይ ለመሄድ አላቻለንም ነበር። በእኔ መንገድ ላይ በቀጥታ ቀርቦ የሌሎቹን ሪስፖንስ ወደኛ ሲደርስ አሃችንም ያክል ስራ ተሰርታለች የሚል የመባነ እንትንና ኢክላሳችን ላይ በትክክል ቆመን አሃለካ ከዚህ የበለጠ መስራት ነበረብን፣ ተኝተናል፣ መነሳት አለብን የሚል እንትን ነው የመጣው። ከዛ በኋላ ባሉ ነገሮች ጅምር ነገሮቹ ደህና ናቸው። ብዙም የተሻሉ ነገሮች መጡ ባንልም በቃል ደረጃ በኒያ ደረጃ የተገቡ ነገሮች የተሻሉ ናቸው። እነሱ ከሆኑ ደግሞ በጣም ፍጥነትን ያመጣሉ። ማህበረሰቡ ላይ ጥሩ መነሳሳት አለ። የሚመጣብን ቻሌንጅ ለመቋቋም ከኋላችን እህቶች አሉ፣ ወንድሞች አሉ የሚል ከፍተኛ ሬዚስታንስ ፈጥሮልናል። ስለዚህ ቦንዴጁ እንደዚህ አይደለም፣ ሃይድሮጂን ቦንዲንግ ነው የተፈጠረው። ስለዚህ ጠንካራ ነው። ይሄንን ጠንካራ ነገር መያዝ ለኛ ነው። ህብረተሰቡ ደግሞ በራሱ ደግሞ አጋዥ ሰው አግኝታቸዋል። የተለያዩ አካላት መጥተዋል፣ አይተዋል፣ በፊትም መጥተዋል። ያሁኑ ግን ትንሽ ለውጥ ያለው አመጣጥ ነው። ለራባቸው የመድረስ ለልጆቻቸው መውጫ መድረሳ መስራት ያው ኢንሻአላህ አላህ ያሳካዋል። የውሃ ቃል እኛ ከነሱ በበለጠ ምኞታችን ውሃ ነው። ውሃ የሚሆንበት ምንድነው? በውሃ ዙሪያ ብዙ ሰው ተሰባስቦ ስለምናገኝ የልጆች ችግር ስለሚቀረፍ በተለይ የሴቶችና የህፃናት ችግር ስለሚቀረፍ ይሄ ነገር ከተቀረፈልን ከዚህ በኋላ ያለው ከሽፋን ወደ ጥራት እንሄዳለን ብለን እናስበው። ያ ውሃው ይወጣል፣ ግን ውሃውን ጠብቀን ሳንመጣ አንቀርም። ቢያንስ ያለውን መድረሳውን መስጂዱን እንዳለቀ ግን ስንሰማ አላስቻለንም እና ለዛ ነው ሩጠን የመጣ ነው። ያንቺ መምጣት ለኛ ትላንት ከሰጠው ፓወር ሌላ ፓወር ነው። አልহামዱሊላህ አሁን የጨረረን ያክል ልንፈናጠር ነው ማለት ነው። ማለትም ማየት ማመን ነውና ያንን ቃል ስትናገሪ ላንቺ መልስ ይሰጡ አካላት አሉ። አሁን ደግሞ አንቺ መተሽ አይተሽ እንደገና ስታቀርቢ ሌላ የሚጭርባቸው ነገር አለ። እነዚህ ነገሮች ሁሉ ተሰባስበው የሚኖረው ፓወር በጣም ኃይለኛ ነው ሊሆን የሚችለው። ኢንሻአላህ ባላህ ፈቃደኛም ደግሞ ይሳካል ብለን ነው የምንጠብቀው። በጣም አመሰግናለሁ። የነበረን ቆይታ ይሄን ይመስል ነበር። እኔም አልহামዱሊላህ አመሰግናለሁ። በቴሌቪዥን መስኮት ሳይሽ የነበረ በአካል አግኝቼሽ ቃለ መጠይቅ አድርገሽልኝ ማየቴ ይሄ ሁሉ ዲነል እስላምን ለማሳደግ ለማስፋት የሚደረግ ጥረት በመሆኑ ይሄንንም ተስፋ አላህ ሰጥቶን እንዲህ በማድረጋችን ትልቅ ነውና ከዚህ ቀደሙን ታሪክ ሳይና ሲያወሳ እንዲህ አይነት ነጻነት አግኝተን ስለ ዲናችን የምንነጋገርበትና የምንወያይበት ዲናችን እንዲሰፋና እንዲስፋፋ ለማድረግ ትልቅ ተጽዕኖ የነበረውን ማነቆ ጊዜና ወቅት ፈቶልን ለዚህ መብቃታችን አልহামዱሊላህ ነገ ትልቅ ተስፋ አለ ብዬ ነው በራሴ የሚመኘውና ሰላም አለይኩም ወራህመቱላሂ ወበረካቱ ኢንሻአላህ። እኔም ስለተገናኘን በጣም ደስ ብሎኛል። እጅግ አድርጌ አመሰግናለሁ። ልክ እርሶም እንደ ቢላል ወደ እስልምና ከተመለሱ ወንድሞቻችን መካከልም አንዱ ነውና እስልምና ከተቀላቀሉ ወደ 24 አካባቢ 22 አመት ሆኖታልና ታዲያ እስልምና ህይወት እንዴት ይዞታል? እስልምና እኔ በአለም ላይ የሚገልጸው ነገር የለም። ምናልባት በገይብ የማያውን ነገርና ኢንተረስቲድ የወርኩት ነገር ጋር ነው ሪሌት ሊያደርግ የሚችለው። ስለ ጀነት ሲወራ ያለውን ነገር ዝም ብለሽ ባይኔ ህሊና ስታስቢ በዱንያ ላይ ከምታገኛቸው ነገሮች ሁሉ በላጮች ስለሆኑ ያ ኢንተረስት አሁን ውስጥ ያለ መግለጽ አልችልም። በኔ መንገድ ላይ የሚያጓጉዘን በርካታ የህይወት ታሪክ የህይወት መንገድ እንዳለው ታስባለሁ። ምናልባት ኢንሻአላህ አንድ ቀን ደግሞ እርሶ ከጅንካ ወደ ከወይጦ ወደ አዲስ አበባ መጥተው በመንገዴ ላይ ደግሞ ቁጭ ብለን እንደምናወራ ተስፋ አደርጋለሁ። ኢንሻአላህ አላህ ለዛ ያድርሰን። ሶፊ እስከዚህ ድረስ መጥተሽ ላየሽው ነገር አላህ ጀዛውን ይክፈልሽ። አሜን። ከትልቁ ዳዕዋ በስተጀርባ አንቺ የምታሳምሪው ነገር ነው ትልቅ ነገር ሊሆን የሚችለውና የልጆችን ቅራት ለማንሳት ሞክረሻል። የአካባቢውን የአየር ጸባይ ተሻል ኦልሞስት ያው በልጆች ላይ የሚሰራው ነገር ነው የተሻለ ውጤት የሚያመጣው። ለልጆች ምን ያስፈልጋል? አንቺ ያየሻቸው ነገሮችና ወንድሞቻችን እህቶቻችን
በቴሌቪዥን መስኮት የሚያዩት ነገር ለነሱ ብቻ በቂ ነው። ስለዚህ እኚህን ነገሮች ለማድረግ እኔ እንግዲህ ረጅም ሀያት የተሻለ ነገር እኔንም አንቺን አላህ ቀጥተኛው መንገድ ይምራል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እጅግ አድርጌ አመሰግናለሁ። በድጋሚ ስለተገናኘን በጣም ደስ ብሎኛል። ሰላም ነው። ሰላም ነው። እንተዋወቅ ማልበል የቀድሞ ስሜ አማኑኤል ዳኛቸው እባላለሁ። እስልምና ከተቀላቀልኩ በኋላ አማን ዳኛቸው የሰማይ ብሔረሰብ ተወላጅ ነኝ። እንግዲህ አማን የተገናኘ ነው ስለ ቢላል እናወራ ነውና ቢላል ያክስት ልጅ ነህ አንተም ቤተሰብ ነህ? ያክስቴ ልጅ ነው። ያው ቤተሰብ ነን። ቤተሰብ ናችሁ? ቢላልን ስቀርበው ግን እኔ ሙስሊም አልነበርኩም። ቢላል ሙስሊም ነው። ቢላል ሙስሊም ከሆነ በኋላ በህይወቱ ያለው ለውጥ በጣም ከፍተኛ ነው። ቢላል በጣም እስልምና ውስጥ ገብቶ ስክን ብሎ ተረጋግቶ የሚናገረው ንግግሮች የሚያደርገው ዳዋዎች ያ እኔን ሳበኝና ያው እኔ ራሴ ቢላልን ሻሃዳ እንዲያደርገኝ ጠየቁት። እስልምናን ከተቀበለ በኋላ ከፍተኛ ነው ለውጥ አመጣው። እስልምና እምነት ብቻ ሳይሆን ያኗኗርም ለውጥ ማምጣት የሚችል እምነት እንደሆነ በዛ ሰዓት ተረዳሁት። እንግዲህ ቤተሰብ ናችሁ። አንተም የቅርቡና አብረን ከልጅነት ጀምሮ አብረን ነበርን ብለኸኛልና ከልጅነት ጀምሮ ስታየው እስካሁን ድረስ ምኑ ይገርምሃል? ቢላል ምኑ ማይገርመኝ ነገር አለ? ቢላል ሰለምኩ ብሎ አልቆመም። ቢላል ሰልሞ ግን ጨለማው ያሉ ቤተሰቦቻችንን ጠቅላላ አነቃቃም ከኔ ጀምሮ ማለት ነው። እንግዲህ አሁን ቢላል የኔ መንገድ ላይ መጥቶ የህይወት መንገዱን ካጋራ በኋላ እንግዲህ አዲስ ነገሮች ኖረዋል። ቤተሰቦችህ ወይጦ ነው የሚኖሩት። ወይጦ ላይ እንግዲህ መስጂድ ተሰርቷል፣ መድረሳ ተሰርቷል። እንዲሁም ደግሞ ተሰማለህ የጸማይም ልጅ ደግሞ እንደመሆነ የጸማይ አካባቢም እንደዚሁ ሀመር አካባቢም አልহামዱሊላህ የተወሰነ ለውጦች ነገር አሉና ይሄንን በማየትህ ምን ተሰማ? በጣም አካባቢው ውስጥ ትልቅ ቻሌንጅ ፈጥሯል። ምክንያቱም ሰው ወደ መስጂድ እንደመጣ እምነት ያልነበረበት አካባቢ ነው። ገርሰን ዶርባ፣ ቡራ፣ መርቆቃ አሉ ዙሪያ ብዙ ቀበሌዎች አሉ። እስከ ቦሬ ድረስ ባለው ማለት ነው አመር ድረስ ባለው ይሄኛው ሁሉ ወደ እስልምና እምነት እንደመጡ ከፍተኛውን አስተዋጽኦ አድርጓል። መድረሳ እዛ መሰራቱ፣ መስጂድ መገንባቱ ይሄ ከባድ ልታመነ ማይችል ነገሮች ናቸው እዛ ጋር የሆኑ አሉት። አሁን ጭራሽ ደግሞ በቀደም እኔ በጣም የጓጓውለት ውሃ ለፈልቅ ነው እዛ አካባቢ ሲባል እኛ ለተወሰነ ጊዜ እዛ እንሄዳለን። ምን ያህል ሰውነታችን እንደምቆሽሽ ምን ያህል የደፈረሰ ውሃን እንደምንጠጣ የደፈረሰ ውሃ በብዛት ባክቴሪያና የተለያየ እንትን ስለማጠቃ ሸፈሮ በመባል እንትን እያፈላ ነው የምንጠጣው። ማህበረሰብ ውስጥ ትልቅ ለውጥ ነው ይዞ መጣ። ይሄን ትልቅ ለውጥ እኛ እድለኛ ትውልዶች ነን። አልহামዱሊላህ አላህ እንደዚህ እኛ በህይወት ኖር እንደዚህ ማየታችን እድለኛ ትውልዶች። ውበት ይማርካል። ምቾትና ጥራት ሲቀላቀሉት ደግሞ ቀስተ ደመና ይሆናል። በስፖንጅና በፍራሽ ምርቶቹ እረፍትን ከጥሩ ምቾት ጋር በመለገስ የሚታወቀው ተቋማችን አሁን ደግሞ የአብሮነቱን ድምቀት በአይነትና በጥራት ጥንቅቅ ተደርገው በተሰሩ መጅሊሶች አስቦ ምቾትን ከውበት ጋር እንካችሁ ይላል። ቀስተ ደመና አረቢያን መጅሊስ በቱርክ ስታንዳርድ ዲዛይን የተሰሩ መጅሊሶች 100% በቦንድሪ የተሰሩ ባለፍሬም መጅሊሶች እንዲሁም ከእጅ ንክኪ ነፃ ሆኖ በማሽን ቅርጽ የወጣላቸው መጅሊሶች እኛ ዘንድ በስፋት ይገኛሉ። በመረጡት አይነትና ዲዛይን በአጭር ጊዜ ማድረሳችን ልዩ ያደርገናል። በመጅሊሳችን ጥራትና ምቾት ስጋት አይግባው። ምርቶቻችንን ሲገዙ የ5 ዓመት ዋስትና በመስጠት እናረጋግጥሎታለን። ምርቶቻችንን በስፋት መርካቶ ጣና ገበያ ሁለተኛ ፎቅ እንዲሁም ቤተል ቢጫ ፎቅ አካባቢ ያገኙናል። 0931 7676 094551 3246 ላይ ደውሉልን። ቀስተ ደመና አረቢያን መጅሊስ የውበት የጥራትና የምቾት ዓለም። ውድና የተከበራችሁ ተመልካቾቻችን የተከታተላችሁ ያላችሁት የኔ መንገድ ነው። አብራችሁን ስላላችሁ እናመሰግናችኋለን። እንግዲህ ከስቱዲዮ ወጣ ብለን
በእንደዚህ ያለ ቆይታ ነው አሁንም የምንገኘው። አጠገቤ ላይ እንግዲህ በርካታ የወይጦ ከተማ ነዋሪዎች ኡስታዞች ይገኛሉ። ከነሱ ጋር ደግሞ ቆይታ እናደርጋለን። እነሱን የሰበሰብንበት ምክንያትም አለን፣ ቆይታ የምናደርግበት ምክንያት አለን። ከዚህ ውስጥ በተለይ ስማቸው ለእናንተ አዲስ ያልሆኑ ሰዎች አሉ። ሼህ ሰይድ እዚህ ያሉ። ሼህ ሰይድ ሲባል ታስታውሳላችሁ ብዬ አስባለሁ። ቢላል ማይዶ እንግዲህ ለመጀመሪያ ጊዜ እስልምና እንዲተዋወቅ ሰበብ የሆኑት አባት ናቸው። ከሳቸው ጋር እንደተዋወቁ ቢላል አውርቶን ነበረ። ቢላል እስልምና የተዋወቀበትን መንገድ ሲያወራ እንዲህ ባለ መልኩ ነበር የገለጸው። እሱን እናስታውስና ተመልሰን ደግሞ እንገናኛለን፣ ወጋችንን እንቀጥላለን። አንድ ሰው ገበያ መሀል ሲሰግድ አገኘዋለሁ። ከዛ ምን ያደረገው ነው ብዬ ቢጠራ ዝም ያለ ይሰግዳል። ከዛ ትኩር ብዬ አየውና ሰው መጥቶ አጠገቡ ቆሞ ይጠብቃሉ ሰዎቹ። ያኔ ነው የመጀመሪያ ሶላት ሲሰግድ ሰውዬው ያየሁት። እስልምና መሆኑንም የተረዳሁት ከጠየቅኩት በኋላ ነው። ምን ያደረክ ነበር ብዬ ሲጠይቀው ሶላት የሰገድኩት ነው አለ። ሶላት ምንድነው ስለው ጸሎት ማለት ነው አለ። ለማን ነው የምትጸልየው? ለፈጣሪ ነው። ለፈጣሪ ምስጋና ያደረስኩት ነው አለ። እኛ እኮ ፈጣሪ ለኛ ስል ህይወቱን ከፍሏል። አንተ ምን አይነት የተለየ ጸሎት ነው ያደረክ ያለው ብዬ ነው የጠየቅኩት። የኔ አምላክ ይለያል አንተ ከምታመልከው ነው ያለው። እኔ የሚያመልከው አንተንም እኔንም ለፈጠረ ለአንድ አምላክ ነው። አንተ የምትለውንም ክርስቶስ የፈጠረ አምላክ አለ። ለሱ ነው የተገዛውት ያለው፣ እሱ ነው ያመለኩት ያለው ነው። እና ያኔ ነው ትኩረት የሰጠሁት ነው እሱ ላይ። እስቲ እሱን እንዴት ነው ያደረከው ብዬ ነው የጠየቅኩት። በክርስቶስ አላምንም አምላክ ነው ብዬ አላምንም ነው ያለው። ስለዚህ ያ የሚሰግደው ሰው ሙስሊም ነው። ስለዚህ እኔ ማመልከው አንተ የምትለውን ጌታ ሳይሆን የኔም ያንተም አንተ የምትለውንም ጌታ አምላክ የሆነውን አምላክ ነው ሲል ግራ አጋባ። በምን ተለያያችሁ ታዲያ? ጥያቄ ነው ብዙ ሱጎ ጠየቅኩትና የጠየቀኝን ጥያቄ ምላሽ እንዲሰጠው ነው። እሱ ይሄን ጥያቄ ታስረዳኛለህ ስለኛ መጽሐፍ ቅዱስ ነበር የጠየቀው በጊዜው። እኔም ከኔ በላይ እውቀት ካላቸው ሰዎች እጄ ምላሽ ሊያመጣላቸው ሄድኩት። ያው ምላሽ ላገኝ አልቻልኩም እና በዛው ያው በጊዜው ከሁሉም ሃይማኖት አውት ነበር ያው። ምክንያቱም እዛው ቆይቼ እነሱ ጋር መሆን አልቻልኩም። ሁለተኛ ደግሞ ተመልሼ ወደ ነበርኩበትም መሄድ አልቻልኩም። እንዳለ ታውኩት በቃ። እንደኛ ሰዎች ልክ ጸማይ አሁን ሃይማኖት የለውም እንዲሁ ነው የሚኖረው። ከየተኛው እንትን ጋር ይካፈላል። ልክ እንደዛ ነበር መሆን የፈለኩት በጊዜው። ሁሉም ለራሱ ሃይማኖት ራሱን የሆነ የሚያስረዳበትን ነገር ይዞ ስለሚመጣ በቃ የተኛውንም ሃይማኖት ለለመከተል ነበር የወሰንኩት። ያዘኝና መልሱን አላመጣም እንዳለ አይ አላመጣውም ሲለው በቃ መልሱን ልታመጣም አትችልም የማታመጣውን ነው የሰጠው ና እኔ አስረዳለሁ አለኝ። ከዛ እኔ መጽሐፍ ሰጠኝ አዲሱ ታላቁ ምክር ለአዲሱ ትውልድ የሚል በጣም ምርጥ መጽሐፍ ነው። ትንሽ ነች፣ በጣም አሪፍ የሆነ ጥቅሶች አሉ። በዛ መጽሐፍ ነው በቃ እስልምናን ለመቀበል የቻልኩ። እንግዲህ እንዳስታወስናችሁ ቢላል እነዚህ ባለ መልኩ ነበር ከእስልምና ጋር ለመጀመሪያ ጊዜ ተዋወቀው። እሱ ጋር የነበረውን ስሜት ሰምተናል። ወደ ሼህ ሰይድ ደግሞ ጎራ እንበልና እሳቸው በሰዓቱ እንዴት ያለ ስሜት ነበራቸው? የዛኔ በነበራቸው የሐሳብ ልውውጥ ነው ዛሬ ቢላል እዚህ እንድንመጣ ምክንያት የሆነውን ነገር ሁሉ ሲያደርግ የነበረው። እሳቸው ጋር ደግሞ ትንሽ ወግ ይኖረናል። ሼህ ሰይድ ሰላም አለይኩም። ሰላም ወራህመቱላሂ እንዴት ነው? አልহামዱሊላህ በስምና በታሪክ ነበር ማቆት። ዛሬ ደግሞ ተገናኝተናል። ቢስሚላህ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላህ ያው ቃዲሩ ነው።
ምን ይላል አላህ ለኢን ሸከርቱም ለየዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ያመሰገናችሁኝ እንደው በጠጋ ላይ ጠጋ ጨምርላችኋለሁ ታማራራችሁ ደግሞ አያያዜ ብርቱ ነው ይላል እና ከቢላል ጋርም ያገናኘን እስልምናን የሰጠን ከነዚህ ከወንድሞቻችን ሁሉ ያገናኘን ፈጣሪያችን ልናመሰግነው ይገባል። አልሐምዱሊላህ ረቢል ዓለሚን እና አልሐምዱሊላህ ከቢላል ጋር የተገናኘ ነው። እኔ ያው ኮምቦልቻ ነው ሀገሬ፣ ወሎ ኮምቦልቻ የተወለድኩበት ሀገር ቀጤ ሀገር ትባላለች። በ93 ነው እዛ ሀገር የመጣሁት። እዛ ሀገር ስመጣ ያው ብዙ ሙስሊምም የለ አንድ ሁለት ናቸው ያሉት። ወይጦ ከተማ ማለት ነው። ወይጦ ከተማ መስጊድም አልተሰራም እና እኛ ስንሰግድ ገበያ ሲያው ይበረግጋሉ እንትኖች ሀመሮች ገበያ ላይ ስንሰግድ ይበረግጋሉ፣ ይሸሻሉ። እንዶ እያሉ ይፈራሉ ማለት ነው። እሱ ግን አልበረገገም ነበር። እንደው እንደዛ ሀሳብ ሲጠይቅ ጥያቄዎችን ሲያበዛ ይሰልማል ብለው ጠርጥረው ነበር? እኔ አልጠረጠርኩም ለመረዳት እንጂ ይሰልማል ብዬ አልጠረጠርኩም ነበር። ግን ያላህ ሂዳያ ሆኖ በቃ ወዲያውኑ ሰለመ። ወዲያውኑ እኔ ሶላት ጀመረ። ግን ሲጀምር ብዙ ፈተናዎች ዘመዶች ለምበሩት እቤትም ስንሰግድ እየመጡ ከኋላ ይገትቱ ነበር። እዚህም ይዤው ስመጣ ከኔ ላይ እየመነጨቁ በጥፊ ይሉት ነበር። መቼም ያላህ ሂዳያ ሆኖ ያን ሁሉ ስቃይና መሸቃይቶ ከዛም በኋላ ወደ ትምህርት ከሄደም በኋላ ብዙ ፈተና ደረሰ። ያው እሱ ገልጾላችኋል። ከሱ አልፎ እኛም ድረስ እዚህ በምን ነገር ነው ልጆቹን እንትን ያላችሁት? ይሄን ልጅ በቃ በፈልፈላ ነው በምናምን የሚተባል ብዙ ስቃይ ደረሰ። አልሐምዱሊላህ ይሄው ከሱ አልፎ እንግዲህ እንደምናየው ይሄው እንግዲህ የተሰራው መስጊድ የሰለመው እንግዲህ ሁሉ ጀማዓ እንግዲህ በሉቃ በማርቋ እንግዲህ አይተሻል። አልሐምዱሊላህ እዚህ ደርሷል። አልሐምዱሊላህ። ቅድም እንግዲህ እንደነገሩኝ ከሆነ ብዙ ውጣ ውረዶችን አልፎ ነበርና ሻህ ሁሴን ጋር ደግሞ በዛ ውጣ ውረድ መሀል አብረው ነበሩ። ከዚህ ቀደም ቢላል ነግሮኝ ነበረ። ሲታሰር ዋስ የሆኑ ብዙ እንግልቶች ሲደርሱበት ደግሞ የሱ ጠበቃ የሆኑ አብረውት ያንን ጊዜ አሳልፈው ነበርና እስኪ እናስታውስ፣ ምን ነበር የነበረው? አንድ ሰው የፈለገውን ሃይማኖት መከተል አይችልም ነበር ነው? እንዴት ነው ጉዳዩ? አዎ በዛ አካባቢ እስልምና አልነበረምና እስልምናን በጣም የወደቀ የረከሰው በጣም የተጠላ ሃይማኖት አድርገው ነው የሚቆጠረው በዛ አካባቢ ማለት ነው። እና እሱ ወደ እስልምና ሲገባ በጣም ወደ ተጠላ ሰው ወደ ተናቀ ሰው እንደገባ ነው የቆጠሩት። እና ከፍተኛ ክትትል ይደረግበት ነበረ ከፖሊስም በኩል ከህብረተሰቡም ከዘመዶቹም በኩል የተናቀ ሰው አድርገው ለይተው ነበር ያዋጡት። እና በዛ ላይ በሚደረግበት ሰዓት በተደጋጋሚ ክትትል ይደረግበታል። አሁን እሱ ልጁ ደግሞ እየጠነከረ መጣ፣ እኛን እያቀፈ መጣ። ይህንን በማየት እኔ ደግሞ ተሱ የበለጠ በጣም ስሜቴ በቃ ልጁ ላይ ተቆረ። በቃ የሚደርስበትን ነገር ሁሉ ለመከላከል ቆርጬ ነው እንደው ያሰብኩት ማለት ነው። በዚህ መካከል እንትና አዋሳ ላክ ነው ቁርአን ገባ፣ ቁርአኑን ተምሮ መጣ። በሱ ላይ ያለው ክትትል እየጠነከረ መጣ። እሱ ተምሮ ሲመጣ ደግሞ የሱ መሰሎች ወጣቶች እሱን እያጀቡ ወደሱ መከተል ጀመሩ። በብዛት መስለም ጀመሩ። ወደኛ እየገቡ ይሄ ሰፈር በዚህ ጀርባ ሰፈር አለ። በዚህ ላይ ተከተማው ጀርባ አንድ ሰፈር የቡራ ሰው እዛ ታች ሄዳችሁበት እዚህ በብዛት ይኖሩ ነበር። እነዛን አካባቢ አጠቃላይ ደግሞ በተፈጥሮው የሰው ፍቅር አለው። በቃ እሱን እያቀፉ ገቡ። እንደው አባራ የተባለ በጣም ብዙ ገቡ። እኛ ራሳችን እንኳን በሱ አማካኝነት ልጆቹን እያሰባሰበ ወደ 27 ልጆችን ቁርአን አስጀምረን እንደ መስጂድ ከልለን ቦታዋን ዛፍ አለያችን ከልለን እዛች ውስጥ ቁርአን ማስቀራት ጀመርን። ራሳችን ገንዘባችን እያወጣን ማለት ነው። ከዛ እንደዛ ስናረግ እሱ ልጁ ላይ እንግዲህ እሱ ነው መሪ ተባለና ትኩረት በሱ ላይ ጠነከረ። እንደዚህ ሲያረጉ በኋላ ክስ መሰረቱበት። በዛ በክስ አሰሩት። 2 ዓመት ፈረዱበት። እኔ ከዚህ ለቅቄ 40 ምንጭ ነው ያለሁት። ሶሮመዳን ነበር ወቅቱ። በጣም ስሜት ውስጥ ገባሁ። እንግዲህ በቃ እንደ ያለችኝ ንብረት እንግዲህ መጨረስ አለብኝ በሱ ክርክር አልኩና ስሜት ውስጥ ገባሁ።
ረመዳን ነው ወቅቱ 3 ጊዜ ነው የተመላለስ በረመዳን ጂንካ ማለት ነው። ከዛ ጠበቃ ገዛው። ያ ጠበቃ ክንዱ ወጠረ። የመጀመሪያ ጠበቃውን ተስማምቼ ዋጋ ተስማምቼ ፖዛ ወህኒ ቤት ይጀርኩ የሱን ቃል ተቀበለ። ከዛ መጣን ቀጥታ ወደ መጨረሻው ስንሄድ ፕሬዝዳንቱ ጋር አገናኝ። እሱ ጋር አገናኝ። ምንድነው ጉዳዩ አለኝ። እንዲህ ነው የሃይማኖት ጉዳይ ነው። ሃይማኖትህን ለምን ተኛ ተገንጥለ ሌላ ሃይማኖት ውስጥ ገባህ የሚል ነው እንጂ ምንም ያደረገው ነገር የለም አልኩት። ከዛ በኋላ እሱ ራሱ ጣፍ አደረገና እኛን አይመለከትም የሚመለከተው ችግር ካለበት ሸሪዓ ፍርድ ቤት ነው በአሁኑ ሰዓት እንዲለቀቅ ብሎ ደብዳቤ ጻፈ። ከዛ ወዲያውኑ አስፈትቼ 1 ወር ብቻ ነው የታሰረው ጫፍ ላይ የተፈረደበት። ከዛ ያንን ወዲያው አስፈትቼ እየመጣው በቃ አብረን መጣን። ሀመር ተያዛችሁ መጣችሁ? አብራችሁ አብረን መጣሩ እንድትፈታ አብረን መጣን። አንተ ብቻ የታሰረው በጣም ይገርማል። እንተዋወቅ። ማን ይባላል ስሙ? ቢስሚላህ አህመድ ሰይድ ይባላለሁ። መርሐባ። ቢላል ጋር መቼ ተዋወቃችሁ? እንዴት ተዋወቃችሁ? እንደተባለው ያው ሼህ ሰይድ ጋር ያለውን ግንኙነት ያንን ካገኘ በኋላ ያው እሱ ቢላል ከኛ ጋር አተለየም እኛ ጋር ሆነ። ያው አሁን ከተባሉት ነገሮች ሁሉ ጋር ያው አብረን መጓዝ ጀመር። በዚህ በገበያ አዳራሽ ላይ ተሰብስቦ ቢላል የኛ አይደለም ብላችሁ ፈርሙ ነው የተባልነው። እኔ የዛን ቀን አንደኛው ቁሜ ተናጋሪ ነበርኩ። ቢላል 24 ሰዓት ማንኛውም ሰው በመስጂዳችን የመስገድ የመማር መብቱ የተጠበቀ ነው። ስለዚህ ቢላል የኛ ነው። ወንጀል ካለበት የእንዳንዳንድ ግለሰብ በዛ በግለሰብ ወንጀል ይጠየቃል እንጂ እኛ ከጀማዓችን ከመስጂዳችን የኛ አይደለም ብለን ፈርመን የምንዋጣው አይደለም ብለን የሰጠንበት መልስ ነው። እና ፈርሙ ሲባል አናቀውም ብላችሁ ነው? አናቀው ሙስሊም የኛ ሙስሊም አይደለም። በጣም ይገርማል። አንፈርም እኛ 24 ሰዓት መስጂዳችን ክፍት ነው። ከዚህም ከናንተ ተንስቶ ቢገባ ማስተናገድ እናስተናግዳለን እንጂ በእንደዛ አይነት ግለሰብ የሰራው ወንጀል ካለ በዛ በወንጀሉ ከሌ ነው ብለ ማውጣት ትችላላችሁ የሚል ነው መልስ የሰጠ ነው። አልহামዱሊላህ ያው ሁሉ አልፎ ግን ይሄው እዚህ ደርሰናል ማለት እና ያው ሁሉ ሆኗል። ያው ቢላል እዚህ ደርሷል አልহামዱሊላህ። ያው እናንተን ከዛም አልፎ ያው እናንተንም እስከማስገኘትና እኛ እናንተ ጋር እንድንነጋገርና ይህ ቦታ ላይ ለማውራት ይችላልናል አልহামዱሊላህ። ከዚህም አልፎ ይሄን ብቻም አይደለም የሰራው ሰፊ ስራ ነው። ቢላል የሰራልን ስራ እንደምናየው ይሄ አሁን የምናየውና የምንሰግድበት መስጂድ ሰበቡ እሱ ነው። ይሄ ለኛ ስጦታ ተሰጠን ማለት ነው እና አስባብ ነው ማለት። እሺ ቢስሚላህ ሰላቱ ሰላም አለ ረሱላህ። ስሜ ሰይድ አህመድ ይባላለሁ። ያው የመጣሁት ከወሎ ነው ተኮምቦልቻ። ያው የመጣሁት እዚህ 93 ነው የመጣሁት። አልহামዱሊላህ ስለ ቢላል አሁን ሰዋራ ቢላል በጣም ጥሩ ልጅ ነው። ለኛ በጣም ብዙ ገለታ ውሎልናል ማለት ነው። ገለታው ያለልን ምንድነው ያው እስልምና ተተቀበለ ወዲህ በጣም ጠንካራ ልጅ ነው። በጣም ለዲኑ በጣም ጎበዝ ነው። እንደውም ከኛ ይሻላል ብዬ በጣም ማስበው ልጅ ነው ማለት ነው። እና ብዙ አስተዋጽኦ አድርጓል። በቃም ለዚህ ሁሉ ጓደኛ ብዙ ስቧል። ሰው ደግሞ የሰው ፍቅር አለው። በጣም አሳሳቢ ያያዝ ይችላል። ሁሉም ሰው ይወደዋል ማለት ነው። እና በጣም ጥሩ ልጅ ነው። በጣም አመሰግናለሁ እሱን ከአላህ ጋር ማለት ነው። መርሐባ ሁሴን ይባላለሁ። ከቢላል ጋር መቼና እንዴት ተዋወቃችሁ? ከቢላል ጋር ረጅም ጊዜ ሆነን አልহামዱሊላህ ከእስልምና በስተፊት ጀምሮ ማለት ነው እና ረጅም ጊዜ ነው ማለት ነው እና አልহামዱሊላህ ይሄ ነው ማለትም መግለጽም አልችልም። አላህ ሰፋ አድርጎ ብርሃን አድርጎለታል። ልቡን ትዕግስትን ሰጥቶታል። መቼም ትዕግስት የሌለው ሰው ምንም ነገር ደረጃ ሊደርስ አይችልም። በመታገስ ሁሉን ነገር አሳልፎ አልহামዱሊላህ እናንተን ከኛ ጋር ማገናኘቱ ይሄ ራሱ ትልቅ ኒዕማ ነው። በመስኮት በሚዲያ መስኮት ነበር የምናያችሁ። አሁን በአካል ያገናኘን እሱ ነው። አላሽቶት አልহামዱሊላህ በሱ ሰበብ ነው። የንም ላመሰግን ወዳለሁ እና አላሽቶ ለዚህ አመለከተው እሱ ደግሞ አላህ ሰበብ አድርጎ ተዚህ መሃል በማስገኘቱ ለኛም መጣቀሚያ ያው እዛ አድርሷል። አሁንም ወደፊት አላህ ኃይል ይስጠው ነው የምለው። ለማውራት ብዙ ያጥራል ብዙ ባቆም ይበቃል ማለት ነው። እንግዲህ የቢላል የሐመርና የጸማይ ብሔር ተወላጅ ነው። እሱ ከመስለሙ አስቀድሞ እንግዲህ ምንም አይነት ሙስሊም አልነበረም በብሔራቸውና የመጀመሪያው
ሙስሊም ነው እሱ። ከዛ በኋላ ግን እስልምናን ከተቀላቀለ በኋላ ብዙ ሰዎችን ወደ እስልምና ተጣርቷል። በሱ ምክንያቱም አልহামዱሊላህ ብዙ ሀመሮች ብዙ ጻማዮች ይሄ ወንድማችንንም ማንሳት እንችላለን። እሱም እንደዚሁ ወደ እስልምና ተቀላቅሏል እና አሁን ላይ ቢላልን ስታስቡት እንደዚህ ያለ ደረጃ ይደርሳል ብላችሁ አስባችሁ ታውቃላችሁ? አይ እንደዚህ አይነት ደረጃ ይደርሳል ብሎ ማንም ሰው አላሰበም። ልጁ የሰው መውደድ ስላለው በጣም እንወደዋለን እንጂ እዚህ ደረጃ ደርሶ እንዲህ አይነት ለውጥ ያመጣል የሚል ማንም ሰው ሊያስብ አይችልም። እኔም አላሰብም። ግን ጠንካራ መሆኑን ስለምናይ ከኛ የተሻለ ነው እንደው ተፊቱም ጀምሮ እንትኑ እና በዛ ላይ በሚመጣበት ነገር ላይ እኔ በግሌ ማለት ነው እጅግ በጣም ቆረቆራለሁ። እጅግ በጣም እንደው በላው ላይ ሽፋን ለመሆን ፈልጋለሁ። በዛን ጊዜ በሚደረግ ነገር ማለት ነው እሱንም ሞራል እሰጣለሁ። በእውቀት ከሱ በታች ነኝ፣ ግን ውስጤ በጣም እንትን ያደርጋል። ደረጃው ከፍ ያለ ነው የሚሆነው። ከላይ ነው የተሰጠው። ቢላል ምን ሆኖ ማየት ትፈልጋላችሁ? የት ደረጃ ደርሶ ማየት ትፈልጋላችሁ? ሙስሊም ያው ከመመኘትና ጥሩ ተማሰብ ያው አይቆጠብም። ቢላል እንግዲህ አሁን ጥሩ ስራ ሰርቷል ብለናል። አሁን የአካባቢው በጣም ሙሉ በሙሉ አዛን የሚሰማ ሁሉ በሙሉ ሙስሊም መሆን አለበት። አሁን ይሄን በጣም በትክክል እሱም ይሄን በቃ ስራያ ብሎ በቃ በትክክል ማስተላለፍ አለበት ማለት ነው። እኛም ደግሞ አላህ እንዲያግዘው ደግሞ ዱዓ እናደርግለታለን። በጣም ጥሩ ነው፣ የያዘውን ይቀጥልበት ነው እኛ ምንለው። እናመሰግናለን። እስካሁን ካየነው የበለጠ አሁን አላህ ኢዳያ ሰጥቶት ከእናንተም ጋር ከተለያዩት አህለል ፊቅር ጋር ተገናኝቶ ይሄንን ለማድረግ በቅቷል። አሁን ደግሞ እሱም ራሱ አላህ ነው ተቋም ኢዳያም ሰጩ እሱም አንድ አህለል ኸይር ሆኖ የተለየ ነገር ማድረጉን እንጠብቃለን። አላህ ይሄን እንዲሰጠው እንመኝለታለን ማለት ነው። ኢንሻአላህ ቢላል አሁንም እኛ ሰፊ እንትን ያለውን አቅም አሁንም የበለጠ አድርጎ ሰርቶ ሰፊ ነገር ማየት እንፈልጋለን። የታየውን የተመኘነውን ሁሉ ማየት እንፈልጋለን ኢንሻአላህ። السبب ይሁን አልহামዱሊላህ እናንተም በአካል መጣችሁ በቴሌቪዥን ምናያችሁ እኛ በአካል መጣችሁ የማናገራችሁ ትልቅ ኒዕማና ትልቅ ጸጋ ነው። አልহামዱሊላህ እናንተንም ሀያት ረጅም አላህ ያድርገው እንትኑም ያስፋ አሜን ነው ምንለው። እኔ ቢላልን በጣም ከፍተኛ ደረጃ ይደርሳልም በከፍተኛ ደረጃ እንደሚደርስ ነው ምገምተውም ይደርሳል ደግሞ እርግጠኛ ነኝ ይደርሳል። ከፍተኛ ደረጃ አገሩትን ይለውጣል ያደርሳል። እንግዲህ ሼህ ሰይድ አሁን ለምናወራለት ቢላል ሰበብ ሆነው እስልምና እንዲቀላቀል ያደረጉት እርሶ ነው። አላህ ሰዎችን በተለያየ መንገድ ይመርጣልና ዛሬ እዚህ ደረጃ ለመድረሱ ያው የእርሶ አሻራም አለበት። አላህ እርሶን ነው ሰበብ ያደረገለት ለመስለሙና ዛሬ ላይ ያለው ለውጥ አይተዋል። እርሶ ምክንያት ሆነው ለሱ እንደሰለመ ሁላ ደግሞ በሱ ምክንያት በጣም ብዙ ሰዎች አልহামዱሊላህ እስልምናን ተቀላቅለዋል። እንደው ቢላል ከዚህ በኋላ እንዴት አይነት ልጅ ሆኖ እንዲቀጥል ነው ምኞቶ? ለርሱ ምን ምኞት አለዎት? ምን አይነት ቦታ ላይ ደርሶ ማየት ይፈልጋሉ? በአላህ ፈቃድ እኔ እሷውን ማየት የምፈልገው እንደ ሐዋሳ እንደሚደረገው መርከዝ ማለት ነው። ሰዎች ተሰብስበው ያዳሪ የእስልምና ትምህርት በሱ ስም ሆኖ ቢስፋፋ እዛ ሀገር ላይ እዚህ ሀመል ላይ በዚህ በደቡብ ውስጥ ያሉ ብዙ ብሔሮች ሂዳያ ይሰጣሉ ይገባሉ ብዬ ነው እኔ እማምነው እና እንደዛ አላህ በፈቃዱ መቼም አላህ ያርገው እንደዛ ቢሆን እኔ እመኛለሁ። መርሐባ እንግዲህ ያው መሸት ባለው ሰዓት ነው የተገናኘ ነው። እንደዚህ ባለ ቆይታ አብረን ስለነበርን በጣም ደስ ብሎኛል። ወይጦን እንግዲህ በቢላል ወሬ ነበር ማቃት የወይጦ ከተማን አይቻለሁ። ጻማይን ሀመርን ሁሉንም ጎብኝተናል። እንግዲህ ዛሬም ከናንተ ጋር የመጨረሻ ፕሮግራሜን ያደረኩትና ሁላችሁንም አላህ ያክብርልኝ እጅግ አድርጌ አመሰግናለሁ። ወይጦ በጣም ደስ የምትል ከተማ ናት። መርቁቃም እንዲሁ ጻማይ ሀመር ሁሉም ቦታ ደስ ይላሉ ሄጄ በጎበኘሁበት። እግረ መንገድ ደግሞ ቢላል እንደዚህ አይነት ቦታ እየሄደ ዳዕዋ ያደረገ እነዚህን ሁሉ ሰዎች ወደ እስልምና እንዲመጡ ሰበብ መሆኑ በጣም አስገርሞኛል። በጣም ሙቀት አለ፣ ሀዩም በጣም ከባድ ነው። ሂጃ ይቻለውና የሱ ብርታት እግረ መንገድ ያደነኩበትም ጉብኝት ነበር ቆይታ ነበር የነበረኝ በዚህ ሀገር ላይና እናንተ ጋር እንግዲህ የመጨረሻውን ቆይታዬን ያደረኩት በጣም አመሰግናለሁ። አላህ ያክብርልኝ። በኔ በኩል የነበረው ፕሮግራም ይሄንን ይመስል ነበር። ውድና የተከበራችሁ ተመልካቾቻችን እንግዲህ በቢላል ሀገር የነበረን ቆይታ ይሄንን ይመስል ነበር። እናንተም አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። ብዙ ቦታዎችን ዞር ብለን ጎብኝተናል። ከዛም ባለፈ ደግሞ ዛሬ ቢላልን ከሚያውቁ ከቤተሰቦቹ ከወዳጆቹ ጋር እንዲሁም ደግሞ በተለያየ
አጋጣሚ የህይወት ገጠመኝ ካገናኛቸው ሰዎች ጋር ጥሩ ቆይታ አድርገን ነበር። እንደዚህ ባለ ድባብ ደግሞ ምሽታችንን አሳምረን የመዝጊያ ፕሮግራማችንን እንዲህ ባለ መልኩ አሰናድተን ነበር። ፕሮግራማችን ይሄንን ይመስል ነበር። እናንተም አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እኔ መንገድ ፕሮግራም እንግዲህ ከስቱዲዮ ወጣ ያለ እንደዚህ ያሉ መሰናዶዎችን ወደ እናንተ አጋርቶ ነበር። በሚቀጥለው ሳምንት ደግሞ ምን አዲስ ነገር ይኖረናል እሱን የሚቀጥለው ሳምንት ላይ አብረን የምናየው ይሆናል። ዛሬ ግን አብራችሁን ስለነበራችሁ በእያንዳንዱ ፕሮግራማችን ላይ አብራችሁን ስለተጓዛችሁ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት እንገናኛለን። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። መልካም ሳምንት ይሆንላችሁ። እኛ በዚሁ እንሰናበታለን። በዱዓና በመንደው መርቃችሁ ብትሸኙን በጣም ደስ ይለኛል። اللهم اجعلنا من الذين يستمعون القول فيتبعون احسنه. اللهم اصلح قلوبنا واعزل عيوبنا وتولنا بالحسنى وزينا بالتقوى واجمع لنا خير الاخره والاولى وارزقنا طاعتك مع بقيتنا. اللهم ربنا اتنا في الدنيا حسنه وفي الاخره حسنه وقنا عذاب النار. اللهم اكفنا بحلالك عن حرامك واغننا بفضلك عمن سواك. الهنا برحمتك ارحم الراحمين والحمد لله رب العالمين. اللهم صل وسلم አያ ቢስሚላ ኢንሻአላህ። ያው እኛ ደግሞ የሽኝት ያዘጋጀናት ስላለች እሷን አክብራችሁልን ያዘጋጀነው ብዙ ትንሽ ነው። እናንተ ብዙ አድርጋችሁ ይዛችሁልን የሁሌ ማስተዋሻ እንዲሆን ሽኝት እናደርጋለን።